እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ተሳዳቢዎቹ በስተቀር ማለት ነው። የእውነት ለመናገር ተሳዳቢዎቹ ወይም ደግሞ አረብ ሀገር ያለችው ወይም ደግሞ ሌላ ሀገር ያለችው እህቴ እንድትለወጥ ወይም ደግሞ አገሯ ሄዳ የሆነ ነገር እንድትይዝ ስለምፈልግ ነው። ምን ልስራ ምን ሊያዝ እያለች በየቀኑ እንድትጨነቅ ስለማልፈልግ ነው። ማናችንም ቢሆን እህቶቼ ለእናንተ ነው እኔ። ምክንያቱም አንደኛ በዚህ አጋጣሚ ሴት ልጅ በጣም ነው የምወደው በጣም ማለት ነው። ግን ሴት ልጅ ደግሞ እድሜው አረብ ሀገር መፍጀት ወይም ደግሞ እዛው እድሜዋን ማለቅ የለባትም። ቶሎ የሆነ ነገር ይዛ አገሯ ገብታ የሆነ ነገር መስራት አለባት የሚል ነው እንጂ ኢትዮጵያ ውስጥ ቁጭ ብላችሁ እኔ ጋር እየደወላችሁ ወይም ደግሞ እኔ ቴሌግራም ላይ እየመጣችሁ የምትሳደቡት ሲቀጥል ደግሞ አማርኛ ማውራት እየቻላችሁ በአፍ ማለት ቮይስ ስታወሩ በአማርኛ ስትጽፉ እንግሊዘኛ እኔ ላይ ወይም ደግሞ የምታፈዙ ምናምን አልፈልግም። እዚህ ጋር በጣም ሊለወጡ የሚፈልጉ ወይም ደግሞ የሆነ የራሳቸው መረጃ ምን ልስራ ብሎ የሚመካከሩ ብዙ እህቶች ስላሉ ቦታውን ለቀቅ ብታረጉ በጣም ደስ ይለኛል ማለት ነው። ዛሬ ይዤላችሁ የመጣሁት ግን በወሬ ቀጠልኩ እንግዲህ በጣም ይቅርታ። በጣም አሪፍ ነገር ነው ይዤላችሁ የመጣሁት። ጸጉር ቤት ምን ያክል ወጪ ያወጣልናል ወይም ደግሞ ምን ያክል ትርፍ ያስገኛል፣ ምን ያክልስ እናወጣለን ወጪ የሚለውን ነገር ነው ያመጣሁላችሁ ማለት ነው። የወር ገቢው ራሱ ስንት ነው የሚለውን ነገር ይዤላችሁ መጥቻለሁ ማለት ነው። የሴቶች ጸጉር ቤት ነው እንግዲህ ምን ያክል ያስወጣናል የሚለውን ነገር ወይም ደግሞ እቃዎቹ ዝርዝር እነግራቸዋለሁ ማለት ነው። እሺ ካክስ ታውቃላችሁ እንግዲህ ካክስ 3 ብንገዛ ሶስቱም ደግሞ ስንት ብንገዛ ብትሉ ስንት እንደሆነ ታውቃላችሁ? 3 ፍሬ 6 ሺህ ብር ካክስ ማለት ነው። የሴቶች ካክስ ታውቃላችሁ? በጣም አሪፉና አዲስ የመጣው በጣም በቃ ለሴቶች የሚመቸው ቁጭ ሲሉ እንትን የሚለው አሁን የመጣው አለ አይደለ? ወደ ታች የምታመጡ ማለት ነው። እና እሱ ነው እንጂ የበፊቱ ይሄ ብረት ተደርጎ እንደ ዝቅ ምናምን የሚደረገው ሳይሆን ግድግዳ ላይ ተለጥፎ ወደ ታች ወደ እናንተ ራሳችሁ ላይ የሚመጣው የውጩ በጣም አሪፉ ካክስ ማለት ነው። አንዱ 6 ሺህ ብር ሶስቱ ማለት ነው። ሶስቱ አጠቃላይ ደግሞ 18 ሺህ ብር ይመጣል ማለት ነው በ6 ሺህ ብር ማለት ነው። ሌላኛው ደግሞ ፓስትራ ነው። ፓስትራ ደግሞ 3 ፍሬ ብንገዛ 3 ፍሬ ደግሞ እሱንም 3 ፍሬ ደግሞ ስንት 8 ሺህ ብር ማለት ነው። እሱ ደግሞ 8 ሺህ ብር ብንገዛ እሺ። ሁለተኛ ደግሞ ምንድነው ብትሉ ፔስትራ ታውቃላችሁ? ፔስትራ ደግሞ 3 ፍሬ ብንገዛ 3 ፍሬ ደግሞ 800 ብር ማለት ነው። 800 ብር ስንገዛ ሶስቱ አጠቃላይ የሚመጣው 2400 ብር ይመጣል ማለት ነው። ሌላኛው ደግሞ ስቶፕ ከነጋሪው ማለት ነው። ታውቃላችሁ? ስቶፕ ከነጋሪው የትኛው ነው ብትሉ ይሄ ጸጉር አግሎ እኛን የሚተኩሰው አለ አይደለ? እንደዚህ ከነ እንትኑ ማለት የጸጉር እንግዲህ ታውቃላችሁ? ስቶፕ ከነጋሪው ማለት ነው። እንደዚህ አጠቃላይ ወደ 6 ነው ምናምን ይዛል ማሞቂያ ከነ እንትኑ መተኮሻው ማለት ነው። እሱ አጠቃላይ ቢያንስ 1 ነው ማለት ከነ እንትኑ ከነ ሞከው ወደ 6 እንደዚህ ይዛል። 1 ነው ከነጋሪው ማለት ነው። እሱ ደግሞ 7500 ብር አንዱ ማለት ነው። እንዴ አንድ ነው የሚያስፈልገን ሲጀመር ማለት ነው። እንግዲህ እኔ አነስተኛ ጸጉር ቤት ነው። ትልቅ ጸጉር ቤት ከፈለጋችሁ ነው 3 2 ብዙ ማለት ብዙ ጸጉር ቤት በጣም ትልቅ ከፈለጋችሁ ነው። ግን እኔ አሁን አንድ ነው አንድ ቆማችሁ የምትተኩሱ ማለት ነው። እንዴ 6 የመተኩሻ ማሞቂያ አለው ማለት ነው። ስለዚህ 7500 ብር ማለት ነው የሚመጣው አንዱ ፍሬ ማለት ነው። አንዱ ፍሬ ስላችሁ አንዱ ማለት ነው። እቃው እንግዲህ ታውቃላችሁ ስቶቭ ከነጋሪው ማለት ነው። ሌላኛው ደግሞ የሚያስፈልገን ምንድነው እንግዲህ ሌላኛው ደግሞ ፊሊፓንስ ደግሞ 2 ፍሬ ነው የሚያስፈልገን ደግሞ እሱ ደግሞ 3000 ብር ነው። አጠቃላይ ደግሞ 6000 ብር ማለት ነው። ሌላኛው ደግሞ የጄልና የጥፍር ማድረቂያ ማለት ነው። እንግዲህ ያው አሁን ደግሞ ያለ ነው የተለመደ ነው። አዲስ አበባ ላይ ጥፍር ከሰራችሁ በኋላ ታደርቃላችሁ ማለት ነው። እንደዚህ የሚገባ እንትን ላይ ማለት ታውቃላችሁ። ውጭ ሀገር ያላችሁ እንግዲህ እግርም ጥፍርም እሱ ከተሰራችሁ በኋላ እሱ ማድረቂያ እንግዲህ
500 ብር ማለት ነው። የጄልም የጥፍርም ማድረቂያ 3500 ብር ማለት ነው አጠቃላይ። ቢጎዲን ከነጋሪው ታውቃላችሁ? ቢጎዲን ከነጋሪው ማለት ይሄ ካክስ ሴቶች ሲገቡ ቢጎዲን ታውቃላችሁ አይደል? እሱ ማለት ነው። እሱ ከነጋሪው 3500 ብር። ሌላኛው ደግሞ ቢጎዲን ሌላ ከፈለጋችሁ ማለት ነው። ሌላ ማለት ስላችሁ ተጨማሪ ቢጎዲን ከፈለጋችሁ ያኛው ከነጋሪ ነው። ሌላ ደግሞ አንዱ እሽግ 50 ፍሬ የሚይዛለ እሱን ደግሞ ከፈለጋችሁ ግን ድምጽ ይሰማል። ማይኩን አራቁት መሰለኝ እንግዲህ በጣም ይቅርታ። ሌላ ተጨማሪ ከፈለጋችሁ ነው እንግዲህ 10 እሽግ ምናምን ገዝታችሁ ማስቀመጥ ትችላላችሁ ማለት ነው። እሱም ያው ማለት ይሄን አክል አይደለም 50 ፍሬ ነው የሚይዘው። ተጨማሪ ከፈለጋችሁ ነው። ግን መጀመሪያ እንዳልኳችሁ ቢጎዲኑ ከነጋሪው የሚገዛ አለ ማለት እንደ ይሄ የሽንኩርት ማስቀመጫ ምናምን አለ አይደለ? የሱ አይነት ነው እንግዲህ ከነጋሪው ሙሉ ማለት ነው አለ። እሱ ነው የነገርኳችሁ ማለት ነው 3500 ብር። ሌላ ደግሞ 50 ፍሬ የሚይዝ አለ። እሱንም መግዛት ትችላላችሁ ማለት ነው ተጨማሪ ከፈለጋችሁ ነው። ሌላኛው ደግሞ ምንድነው ብትሉ ያው እሱም በጣም አስፈላጊ ነው፣ ያለሱ የሚሆን ነገር አይደለም። የካክስ ወንበር ማለት ነው። የካክስ ወንበር 3 ፍሬ ያስፈልጋቸዋል በቀላሉ። 3ቱ ፍሬ ደግሞ በ1500 ይቅርታ በ1500 ብር በ1500 ብር 3ቱን ትገዛላችሁ ማለት ነው። አጠቃላይ ደግሞ የሚያስፈልገው ደግሞ እሱ ከሌለ እንግዲህ አይሆንም። የፀጉር ማጠቢያ ደግሞ ማለት ለሴት ልጅ የሚመች ስትቀመጥ በጣም የሚመች እና በጣም አሪፍ የሆነ ደግሞ እሱም በጣም አሪፍ ነው። የውጪ ነው። በጣም አሪፍ ወንበር ነው። ማጠቢያው 15000 ብር ነው። በጣም አሪፍ እና የሚመች ያው ታውቃላችሁ እንግዲህ ሴት ልጅ እንደዚህ ሆና ስትታጠብ እንግዲህ ፀጉሯ ላይ ማለት ጆሮዋ ላይ እንዳይገባ ውሃ ምናምን በዚህና በዚህ በኩልም አለው ማለት ነው። በጣም አሪፍ ነው። እሱ ደግሞ 15000 ብር ማለት ነው። እንዳደነግጡ እሺ፣ በጣም ቀላል ነው። ሌላኛው ደግሞ ማለት ነው ማጠቢያ ወይም ደግሞ ሞልወያ፣ መጥረጊያ ሁሉም አጠቃላይ አሁን የቤት ውስጥ እንዳለ ማለት የሚያስፈልጉ ነገሮች አሉ አይደለ? ፎጣዎች ምናምን አንድ ላይ ምናምን አርጌ የመሬት ሞልወያ ምናምን ማለት ነው የመደብኩት ስንት ነው ብትሉ 3000 ብር ማለት ነው። በጣም ቀላል ነው። እሱ አጠቃላይ አድርጌ ነው 3000 ብር ማለት ነው። እሺ ሌላኛው ደግሞ ምንድነው ብትሉኝ ማለት ነው የቤት ክራይ እንግዲህ የማጠቢያውን ነገራቸዋለሁ፣ ሁሉን ነገራቸዋለሁ። አሁን ደግሞ የቤት ክራይ ማለት ነው። የቤት ክራይ 10 ካሬ ወይም ደግሞ 20 ካሬ እንደዛ ያስፈልገናል ማለት ነው እንግዲህ። ስለዚህ እሱ ስንት በወር ስንት ብንከፍል ያዋጣናል ካላችሁ ደግሞ ያው አሪፍ ቦታ ወይም ደግሞ ማለት መግቢያ ወይም እንግዲህ የሆነ ገበያ ያለ ቦታ ነው መክፈት ያለባችሁ። ስለዚህ ወይም ደግሞ የሆነ በቃ ጥሩ ቦታ ወይም ደግሞ ከተማ መሀል ነው መክፈት ያለባችሁ። የሆነ ማለት የቤት ክራይ እየከፈላችሁ እንግዲህ መክሰር አትፈልጉም አይደለ? ስለዚህ ጥሩ ቦታ ነው መክፈት ያለባችሁ ማለት ነው፣ ወይም ደግሞ መከራየት ያለባችሁ ማለት ነው። ስለዚህ እኔ ደግሞ ጥሩ ቦታ እንድትከፍቱ ወይም ደግሞ ገበያ ያለበት ቦታ ከተባለ ደግሞ 14000 ብር ማለት ነው በወር የቤት ክራይ የፀጉር ቤት ማለት ነው። በቀላሉ ነው እሺ። እና 14000 ብር በወር አጠቃላይ ደግሞ የ3 ወር ከፍላችሁ ብትገቡ 42000 ብር ማለት ነው። ምክንያቱም ገበያ ያለበት ቦታ ነው መከራየት ያለባችሁ። ጥሩ መንገድ ዳር ወይም ደግሞ ሰው እንዲመጣ እንደዛ ነው ማድረግ ያለባችሁ ብዬ ስለማስብ ነው። ምክንያቱም ገበያ የሌለ ቦታ ወይም ደግሞ ውስጥ ነገር ከፍታችሁ ደግሞ እዛ ላይ ደግሞ ገበያ ከሌለ ደግሞ ኪሳራ ነው ማለት ነው። ስለዚህ እኔ ደግሞ ገበያ ያለበት ቦታ መንገድ ዳር ላይ እንድትከራዩና ጥሩ ቦታ እንድትከራዩ ነው መመክራችሁ ማለት ነው። 42000 ብር ማለት ነው የ3 ወር እሺ፣ 42000 ብር ማለት ነው። እሺ ይሄ ሁሉ እንዳትሉ በጣም ትንሽ ነው።
አጠቃላይ ደግሞ ይሄንን አሁን የነገርኳችሁን አጠቃላይ ስንደምረው ደግሞ 97400 ብር ይመጣል። 97400 ብር ይመጣል ማለት ነው። ይሄ ሁሉ ወይም ደግሞ ብር ከበዛባችሁ ነው እንግዲህ አይደል? እንግዲህ ከዚህ ማለት 97400 ብር እንግዲህ ማናችሁም እህቶቼ ይኖራችኋል ብዬ አስባለሁ። ምክንያቱም እኔ ትንሽ ብር ይዤ ምን እገባለሁ አገሬ ምን እሰራለሁ ለምትሉ ነው። እሺ ገባችሁ አይደለ? የዋጋውን እያንዳንድ እየነገርኳችሁ ምን ያክል እንደሆነ ወይም ደግሞ ምን ያክል አውጥታችሁ ፀጉር ቤት እንደምትከፍቱ ነው ዛሬ ይዤላችሁ የመጣሁት ማለት ነው። ምክንያቱም ይሄን ያክል ብር አለኝ እኮ ምን ልክፈት አይችልም የምትሉ እህቶቼ እወቁ። እሺ እባካችሁ አገራችሁ ገብታችሁ የራሳችሁን እንድትይዙ ነው የምፈልገው። እንግዲህ ይሄ ሁሉ ወጪ አውጥቼ ወይም ደግሞ 97400 ብር ወጪ አውጥቼ በወር ምንድነው ማገኘው ካላችሁ በቀላሉ ልንገራችሁ። በቀላሉ ማለት ነው ካክስ 100 ብር አንድ ሰው ማለት ነው። ፔስትራ 140 ብር፣ ፔስትራ 140 ብር። ፍሪዝ ለመለጠፍ ማለት ነው እንግዲህ 150 ብር 150 ብር። እንግዲህ ስፌት ታውቃላችሁ፣ ማንኛውም ዊግ ማለት ነው የሚሰፉት። እሱ ደግሞ እንግዲህ 300 ብር አንድ ሰው የምትሰሩት ማለት ነው የምታገኙት ነው የምነግራችሁ። ቁጥጥር በአንድ ዊግ ማለት ነው 150 ብር። ቁጥጥር በአንድ ዊግ 150 ብር። አልባሱ ወይም ደግሞ የትግሬ ሽሩባ የሚሰሩት 600 ብር። ሌላኛው ደግሞ ቁርጥ ማለት ነው። ቁርጥ ማለት እንግዲህ ቁርጥ ስጋ እንዳትሉ እሺ። የቁርጥ የምትቆርጡት የፀጉር ማለት ነው ሴቶች እንግዲህ ጫፍ ጫፍ ወይም ደግሞ የሚቆረጡ ሴቶች አሉ። እሱ ደግሞ 150 ብር ማለት ነው። እሺ 150 ብር። ቀለም መቀባት እንግዲህ ቀለም መቀባት ከስንት ብትሉ 90 ብር ቀለም መቀባት ማለት ነው 90 ብር ነው። ሌላኛው ደግሞ ቅንድብ 50 ብር ቅንድብ ማለት ነው። የአንድ ሰው ስትቀንድቡ ማለት ነው። ማለት በክር ነው ሲጀመር አሁን የሚቀንደቡት እንግዲህ 50 ብር ማለት ነው። ሙሽራ ፍሸና እንግዲህ የሰርግ ወይም ደግሞ የሰርግ ሰዓት ነው እንግዲህ የሚፈሸኑት። ስለዚህ እሱ ያው በየቀኑ የምትሰሩት አይደለም። እሱ ደግሞ ከፈሸናችሁ 3000 ብር ነው ሙሽራ ማለት ነው። ሙሉ ሜካፕ ደግሞ ሙሉ ሜካፕ 1000 ብር ነው ማለት ነው። ሙሉ ሜካፕ አንድ ቀን አንድ ሴት ብትሰራ 1000 ብር ማለት ነው። ሙሉ ሜካፕ 1000 ብር። ሌላኛው ደግሞ ምንድነው 1000 ብር ኦኬ። ጥፍር ሙሉውን ማለት ነው። ጥፍር ስትሰሩ ሙሉ ማለት ነው። ሙሉ እጅ ስትሰሩ ደግሞ 500 ብር ማለት ነው። የእግር ስራ ማለት እንግዲህ እግር ታጥቦ አጥባችሁ አድርቃችሁ ምናምን ጥፍር ምናምን አስተካክላችሁ 500 ብር ማለት ነው እንግዲህ። እሺ ነግራችኋለሁ እንግዲህ በቀን ብትሰሩ ነው የምላችሁ። በቀን ይሄንን ደምሩት። አሁን የነገርኳችሁን በቀን ደምሩት ምን ያክል እናገኛለን ብላችሁ ማለት ነው። ስለዚህ በቀን ይሄንን ብትሰሩ በወር ይሄን ያክል ብትሰሩ ምን ያክል አገኛለሁ ካላችሁ ደግሞ 60,530 ብር 60,530 ብር በወር ታገኛላችሁ ማለት ነው። እሺ ይሄንን በየቀኑ ብትሰሩ በቀን እንግዲህ አንዳንድ ሰው ነው አይደል? አሁን የነገርኳችሁ አንዳንድ ሰው ነው የአንድ ሰው ማለት ነው። በቀን 10 ሰውም 20 ሰውም 30 ሰውም ገበያ ያለ ጊዜ 5 ሰውም ልትሰሩት ያ ሁላ ሰርታችሁ ግን በቀን ቢያንስ 10ም 20ም ብትሰሩ ይሄንን አሁን የነገርኳችሁን ዋጋ ስታባዙ በቀን 6530 ብር ነው። የአንዳንድ ሰው ነው የሁሉም የነገርኳችሁ ገባችኋ? ግን ከዚህ ውስጥ የሙሽራውን እናወጣለን። የሙሽራ በየቀኑ ስለማትፈሸን ማለት ነው።
ስለዚህ የሙሽራውን አውጥታችሁ ስንት ትሰራላችሁ? በቀን 6500 የመጣው አንዳንድ ሰው ደምሬ እናንተ ደግሞ ስንት ብትደምሩ ይሄንን ስንቴ ብትደምሩ ማለት ነው። ይሄኛውን ቢያንስ ወር ማለት አንዳንድ ሰው ነው። ገባችሁ አይደል? አንዳንድ ሰው ነው እኔ የደመርኩት። እናንተ ደግሞ ይሄ በቀላሉ እንኳን ብትደምሩ በስንት ብትሉ 6550ውን ብታባዙ ወይም ደግሞ ሌላ ጨምራችሁ 10 ሰውና 20 ሰው ጨምራችሁ ብታባዙ ስንት እንደሚሆን እንግዲህ አስቡ። ሌላ ብትጨምሩ ማለት ነው። እዛ እኔ አሁን አንዳንድ ሰው ነው ያው የነገርኳችሁ ማለት በቀን አንድ ሰው ብሰሩ በዛ ዋጋ አንድ ሰው ብሰሩ ነው። ግን እኔ 10 ሰው ልሰሩ ትችላላችሁ። 10 ሰው ወይ ደግሞ 20 ሰው 5 ሰውን ደግሞ ስታባዙ በዛ በጣም ብዙ ብር ነው የምታገኙት በወር ማለት ነው። ግን ይሄኛውን ደግሞ እኔ ሳባዛው ደግሞ ስንት እንደሚመጣ ታውቃላችሁ? 196500 ብር በወር ማለት ነው። 196500 ብር ይመጣል ማለት ነው። አጠቃላይ ነው። የሰራተኛ ልክፈል ካላችሁ ደግሞ የሰራተኛ እንግዲህ 6000 ብር ወይም ደግሞ 5000 ብር 4000 ብር ይገኛል ሰራተኛ ማለት ነው። ስለዚህ የሰራተኛውን ትቀንሳላችሁ። ከዛ በኋላ ማለት ቢያንስ 12000 ይመጣ በ4000 ብር የሶስት ሰራተኛ 12000 ብር ይመጣል ማለት ነው። ስለዚህ እሱ ተቀንሶ የቤት ክራይ ቀንሳችሁ የቤት ክራይ እንግዲህ መጀመሪያ ትከፍላላችሁ። ሁሉንም እንግዲህ ገቢና ወጪ ብታዩ በዛ ወር ስንት አወጣለሁ ወጪ ምናምን ብላችሁ እስቲ ራሳችሁ ደምሩ። በማርያም ራሳችሁ ደምሩ እስቲ። እውነት ትለወጣላችሁ እህቶቼ ማለት ነው። ስለዚህ የቤት ክራይ ደግሞ እንግዲህ ነግራችኋለሁ 15000 ብር አድርጌ ወይም ደግሞ 14000 ብርም ታገኛላችሁ 13000 ብርም ታገኛላችሁ። እንግዲህ እንደራሳችሁ ነው እንግዲህ ማለት ነው። እኔ ግን ለእናንተ ይሆናል ባሰብኩት ነው የነገርኳችሁ ማለት ነው። እንግዲህ ገቢና ወጪ ወራዊ ወጪው ምኑ ስታስቡ እንግዲህ አውጥታችሁ አወርዳችሁ ቢያንስ ለራሳችሁ ማለት ነው እንደው 192000 ምናምን አይደል ያመጣሁት ያ ሁሉ ማለት 90000 ብር እንደው ብትቀንሱ ወጪ የሰራተኛ አለ፣ የቤት ክራይ አለ፣ የማብራት አለ፣ የውሃ አለ ምናምን ራሳችሁ የምትከፍሉ ከሆነ ማለት ማብራትና ውሃ የነሱ ሆኖ የአከራይ ሆኖ እናንተ እና ክል ልትከፍሉ ትችላላችሁ። የወር 15000 ወይ ደግሞ 14000 ብር ማለት ነው። ምክንያቱም ብዙ የቤት ክራይ አንድ ላይ ከሆነ ብዙ ሰው የተከራየ ካለ እንግዲህ ባለቤቱ ነው ማለት ነው የማብራትና የውሃ የሚከፍለው። ስለዚህ እናንተ ደግሞ ማትከፍሉ ከሆነ የማብራትና የውሃ እንግዲህ ቢያንስ 100 ምናምን ሺህ ብር ገቢ ታረጋላችሁ ማለት ነው። ወጪ ምናምን አውጥታችሁ የሰራተኛ አውጥታችሁ የራሳችሁ አውጥታችሁ 120 ሺህ ምናምን እንደዛ ይተርፋችኋል ማለት ነው። እንግዲህ ውድ እህቶቼ ለእናንተ ነው እንግዲህ ምነግራችሁ ማለት ነው። በቀላሉ ሁኔታ የራሳችሁን ስራ ትይዛላችሁ። ስለዚህ እባካችሁ ተስፋ እንዳትቆርጡ ማለት ነው። በትንሽ ብር የራሳችን ነገር መያዝ እንደምንችል ማወቅ አለባችሁ። ለተሳዳቢዎች ቦታ የለኝም በዚህ አጋጣሚ ማለት ነው። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ኖቲፊኬሽን እንዲመጣ ማድረግ ትችላላችሁ። አዳዲስ ቪዲዮ ይመጣል። ወደፊት የምሰራ ወይም ደግሞ ይሄ ስርልኝ የምትሉ ካላችሁ ደግሞ ኮሜንት ስር ጻፉልኝ። በኮሜንታችሁ መሰረት እሰራላችኋለሁ። የምን እንድሰራላችሁ እንደምትፈልጉ ጻፉልኝ ማለት ነው። ለበለጠ መረጃ ደግሞ ወደ ቴሌግራም በመምጣት አስተያየታችሁን ማስቀመጥ ትችላላችሁ፣ መመካከርም ትችላላችሁ ማለት ነው። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በያላችሁበት ትርፍ ይበልልኝ። ሀገሬ ኢትዮጵያ ሰላምሽ ይብዛልኝ። ሰላምሽ ነው የምንፈልገው። እንግዲህ በተረፈ ሁሌ እንደምላችሁ እወዳችኋለሁ።